በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 29 በዚህች ቀን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ ከመንፈስ ቅዱስም ጋር ምስጋና ይድረሰው ለዘላለሙ አሜን። ሰላም ለልደትከ በበትረ አሮን ዘተረ አመጸገት ወፈረት እምበለይስቅይዋ ማየ ኢየሱስ ክርስቶስ መድኃኔ ዓለም ገጼ መድኃኔ ገጼ ከመ ትምሃረኒ ስመ እርኪያየ ከመ አንተ ትቤ መሃሩ ነዳየ። በዚህችም ቀን በከሃዲው ንጉሥ በመክስሚያኖስ ዘመን ቅዱስ ድሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ ሀገር ነው። የከበረች የቤተ ክርስቲያንንም ትምህርት ተምሮ በቀናች ሃይማኖት ጸና። ሕዝቡንም የሚያስተምር ሆነ። ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሃይማኖት በመስበክ ብዙዎችን ከስህተት መለሳቸው። ስለዚህም በከሃዲው ንጉሥ ዘንድ ወነጀሉት። ንጉሡም ወደ እርሱ እንዲያመጡት አዘዘ። በንጉሡም ዘንድ አንድ ሥጋውን የደነደነ የጸና አጥንቱ የሰፋ ሰው ነበረ። ለሰዎችም ሁሉ እርሱን ሁሉን የሚያሸንፍ እርሱን ለሚያሸንፈው የሌለ ይመስላቸው ነበር። ንጉሡም ይወደዋል ይመካበታልም። እንዲህም ይል ነበር፣ ይህን አካሉ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ ሰጠዋለሁ። በዚያንም ጊዜ ስሙ በስጤዎስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ድሜጥሮስ ሄደ። እንዲጸልይለትና በሥጋውም ሁሉ ላይ አሸናፊ በሆነ በመስቀል ምልክት እንዲያማትብበት ለመነው። እርሱም በላዩ ጸለየለት። በሥጋውም ሁሉ ላይ በመስቀል አማተበበት። ከዚህም በኋላ ወደ ንጉሥ ገብቶ ከዚያ ሥጋው ግዙፍ ከሆነው ጋር ይታገለው ዘንድ ለመነው። ንጉሡም ፈቀደለት። በታገሉም ጊዜ ሥጋው የደነደነውን ያ ክርስቲያናዊ ሰው አሸንፎ ጣለው። ንጉሡም አዘነ አደነቀም። ሥጋው የደነደነውም በመሸነፉ አፈረ፣ ተመክቶበት ነበርና። ንጉሡም ስለዚህ ነገር ወታደሮቹን ጠየቀ። እነርሱም ቅዱስ ድሜጥሮስ በላዩ ላይ እንደጸለየለትና በሥጋውም ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉሡም ይህን በሰማ ጊዜ በቅዱስ ድሜጥሮስ ላይ እጅግ ተቆጣ። ለአማልክትም ዕጣን እስከሚያሳርግ ድረስ እንዲገርፉት አዘዘ። ንጉሡም እንዳዘዘ እንዲሁ አደረጉበት። የንጉሡንም ትእዛዝ ባልሰማ ጊዜ እስከሚሞት በጦሮች እንዲወጉትም ሁለተኛ አዘዘ። ለቅዱስ ድሜጥሮስም ይህን ፍርድ ነገሩት። ሃይማኖቱን ትቶ ለአማልክት የሚሰግድ መስሏቸው ነበርና። ቅዱስ ድሜጥሮስም እኔ ከእውነተኛ አምላክ ከሕያው እግዚአብሔር ልጅ ከጌታዬና ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ለረከሱ አማልክት ሰግድ ዘንድ ዕጣንም ማሳረግም አልፈቅድም። የወደዳችሁትንም አድርጉብኝ አላቸው። በዚያንም ጊዜ ንጽሕት ነፍሱን በእግዚአብሔር እጅ እስከሚሰጥ በጦር ወጉት። ሥጋውንም በጣሉት ጊዜ ምዕመናን ወደ እርሳቸው ወሰዱት። የስደቱም ወራት እስከሚያልፍ በሳጥን አድርገው በቤታቸው ውስጥ ወርውረው አኖሩት። የስደቱም ወራት ካለፈ በኋላ እግዚአብሔር ገለጠውና ከዚያ አወጡት። ያማረች ቤተ ክርስቲያንንም በተሰሎንቄ አገር ሰሩለት። ሥጋውንም በውስጡ አኖሩ። ድንቅ የሆነ ታላቅ ተአምርንም እያደረገ እስከ ዛሬ አለ። ሽታው እጅግ ጣፋጭ የሆነ የሽቱ ቅባትም ከእርሱ ይፈሳልና በእምነት የሚቀቡትን በሽተኞችን ሁሉንም ያድናቸዋል። ይልቁንም በዕረፍቱ መታሰቢያ ቀን ከሌሎቹ ዕለታት ተለይቶ በብዛት ይፈሳል። ከአውራጃውም ሁሉ ብዙዎች ሰዎችም ይመጣሉ። ከዚህም ቅባት ወስደው በማሰሮቻቸው ያደርጋሉ። ይህች ምልክትም እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማያት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ድሜጥሮስ ሰማየት ርጉዘ ገቦ በኪናት እስለከ እጽረኒ በጽጌ ቅድሳት እያማይር ጉሬ ጸቃዋ ዘማ ህስርት ፈዳይ መጽባሄ ስሁል ወመሪር ሞት። በዝችም ቀን የድሜጥሮስ ወዳጅ የሰማያት ስቅጣር የእረፍቱ መታሰቢያ ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዝችም ቀን የተመሰገነና የከበረ የደብረ ዘህኝ መምህር ጸቃዋ ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሳጽም አሳደገው። መለኮታዊ ትምህርትንም ሁሉ አስተማረው። አድጎ 40 ዓመትም በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮሰ። ለመምህርነትም ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያንም ጊዜ አባቱ ለልጁ የምንኩስናን ልብስ አለበሰው። ስሙንም ጸቃዋ ድንግል ብሎ ሰየመው። ከዚያችም ጊዜ ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድም ታላቅ ተጋድሎት ተጋደለ። ከዚህም በኋላ አባቱ ባረፈ ጊዜ በአባቱ ፈንታ ተሾመ። መንጋዎቹንም እንደ ሐዋርያት ሥርዓት በመልካም አጠባበቅ ጠበቃቸው። በሌሊቱም ሁሉ ከባህር ውስጥ ቆሞ ያድራል። ከባህሩም ሲወጣ ወዙ በምድር ላይ እስከሚንጠፈጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው። ጠጅ ወይም ጠላ አይጠጣም። እግዚአብሔርም በእጆቹ ላይ ታምራትን አደረገ። በጎዳናም ሲጓዝ ከታናሽነቱ ጀምሮ ሄዶ የማያውቅ መጻጉዕን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎም የተጸለየበትን ውሃ በላዩ ረጨ። በመስቀልም ምልክት አማተበው። በዚያንም ጊዜ ዳነ። ከዚህም በኋላም የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ጻድቃን ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 30 በዚህች ቀን መኑፍ ከሚባል አገር በገድል የተጸመደ ቅዱስ አባት ባህታዊ አብርሃም አረፈ። በዚህችም ቀን የመጥምቁ ቅዱስ ዮሐንስ ራስ የታየበት ነው። ደግሞም የፋሲለደስ የቢርዋካይና የመርቲስ የማርስ የንጉሥ ይስሐቅም መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቅድም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጠምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩበ ምላቡ ውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናገል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋዊ ሊቁኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት